ሰላም እንዴት ናችሁ ቤተሰቦች? በሚነኝ የፍቅረኛሞች ቀን ደርሷል። ለፍቅረኛሞች ቀን እንግዲህ ስጦታ መለዋወጥ ከፍቅረኛ ጋር አብሮ ማሳለፍ የተለመደ ነው። ያው የኛ ባህል አይደለም ምናምን የሚባሉ ነገሮች አሉ። ግን የፍቅረኛሞች ቀንን እንደ ፍቅረኛሞች ቀን ለምታሳልፉ ሰዎች ምን ብናደርግ እንችላለን ብላችሁ እያሰባችሁ ከሆነ ከስጦታ ባሻገር በትንሽዬ ወጪ ብዙ ደስታ ብዙ ፍቅር የሚያመጡላችሁን 5 ነገሮችን ሼር አደርጋችኋለሁ። ቪዲዮን እስከ መጨረሻው ተከታተሉ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መጣሁ። ያው ፍቅር ካለ 365ቱም ቀን የፍቅር ጊዜ ነው፣ የፍቅረኞች ጊዜ ነው። ግን ደግሞ አንዱን ቀን የፍቅረኞች ቀን ብለን የምንሰይመው ምን ችግር አለ? ይህንን ቀን ደግሞ በተለየ ፍቅርና በተለየ አክቲቪቲ ብናሳልፈውስ? እንግዲህ ከያስኮላችሁ 5 በፍቅረኛሞች ቀን ልናደርጋቸው ከምንችላቸው ነገሮች መካከል በአንደኝነት ይዤላችሁ የመጣሁት የስፓ ዴት ነው። ስፓ ዴት ስንል ማለት ነው ረጅም ሰዓታችንን የምናሳልፍበት አብረን በጣም ደስ የሚል አዲስ ኤክስፒሪየንስ፣ ምናልባትም ከዚህ በፊት ያላደረጋችሁት ከሆነ አዲስ ኤክስፒሪየንስ አድርጋችሁትም ከሆነ እንደ አዲስ ሰውነታችሁን ሪላክስ እያደረጋችሁ ማሳጅ እያደረጋችሁ እየታጠባችሁ እየዋኛችሁም ሊሆን ይችላል። ስቲም ሳውና እየገባችሁ ዋና እንኳን ላይኖር ይችላል እና እነዚህን አክቲቪቲዎች በጋራ አስባችሁታል። አንድ ሮም ውስጥ ማሳጅ እየተደረጋችሁ ስቲሙንም ኤቭሪቲንግ አንድ ላይ ብታሳልፉ በጣም የፍቅር ጊዜን ማሳለፍ ትችላላችሁ አነስተኛ በሆነ ወጪ እና አንደኛው እሱ ነው። ሁለተኛው አጭር ቪዲዮ ስሪለት ወይም ስራላት። አጭር ቪዲዮ ማለት እንግዲህ ስለዛ ሰው የምትወደውን 5 ወይ 10 ነገሮች ያካተተ ሊሆን ይችላል። ያ ሰው ለአንቺ ወይ ለአንተ ምን ያክል ስፔሻል ነው፣ ለምንስ ስፔሻል ሆነ የሚሉትን በፎቶና በቪዲዮ የተደገፈ በጣም የሚያምር ሮማንቲክ የሆነ ያንን ሰው ሊያስለቅሱላት የሚችል ቪዲዮ ሊሆን ይችላል የምትሰሪለት እና ወይም አንተ የምትሰራላት ቆንጆ ቪዲዮ ሰርተህ ሰርፕራይዝ ማድረግ ትችላለሽ። ይህንንም ቪዲዮ ደግሞ ከፈለጋችሁ ሶሻል ሚዲያ ላይ ማጋራት ይቻላል። ይሄ ለአንድ ቀን ብቻ የሚሆን አይደለም። ምክንያቱም አመቱን ሙሉ ያንን ቪዲዮ እያየ ሊደሰት ይችላል፣ እሷም ልትደሰት ትችላለች እና እንደው አበባ ቸኮሌት ሰጥቶ የሆነ አለ አይደል ለአጭር ጊዜ የሚቆይ ተበልቶ የሚያልቅ ነገርን ጊፍት ከማድረግ ይሄ በጣም ለየት ያለ ዜሮ ወጪ ልንለው እንችላለን እና ይህንንም ኮንሲደር ማድረግ ትችላላችሁ። ሶስተኛ ስዕል ወይም ፈረስ ግልቢያ ሊሆን ይችላል። የተለያዩ አክቲቪቲዎችን ልታደርጉባቸው የምትችሉበት ቦታ በመሄድ እዛ ጊዜ ማሳለፍ። ስዕል ለምሳሌ ስዕሉን ስላችሁ ዋይን እየጠጣችሁ በጣም ደስ የሚል ሮማንቲክ ምሽት ወይም ቀን ልታሳልፉ ትችላላችሁ ስዕል እየሳላችሁ። ከዛ ግን ስዕሉን ይዛችሁ ሄዳችሁ ያ በጣም የሚያስቅ የሚያዝናና የፍቅር ጊዜ የምታሳልፉበት ነው የሚሆነው እና ይሄ አንድ አማራጭ ነው። ከዛ ውጭ ደግሞ የፈረስ ግልቢያ ያለበት ቦታ የሆኑ አክቲቪቲዎችን ልታደርጉባቸው ሰውነታችሁን እያንቀሳቀሳችሁ ደግሞ ፍቅራችሁንም የምትገላለጹበት ቦታ ሊሆን ይችላል እና እንደዚህ አይነት አክቲቪቲዎች ያሉበትን አማራጮች መጠቀም ትችላላችሁ። በጣም ሮማንቲክ ነው። በትንሽዬ ወጪም ሊጠናቀቅ ይችላል። አራተኛ እራት ስሪለት ወይም ስራላት። አብራችሁ ልሰሩ ትችላላችሁ። አንዳችሁ ለብቻችሁ እንደ ሰርፕራይዝ አድርጋችሁ ልሰሩ ትችላላችሁ። በጣም የሚጣፍጥ ፌቨራይት የሆነውን ምግባቸውን የሱን ወይም የሷን ሰርተህ ወይም ሰርተሽ ከዛ በኋላ ካንድል አድርገሽ በዋይን የታጀበ በጣም ደስ የሚል ሮማንቲክ ምሽት አንዳችሁ ቤት ወይ እሱ ወይ አንቺ ቤት ማሳለፍ ይቻላል። ራት ተበልቶ ዋይን እየተጠጣ ደግሞ ሙቪ ማድረግ ይቻላል እና ሙቪ እያያችሁ ምን አይነት ደስ የሚል የፍቅር ምሽት ልታሳልፉ እንደምትችሉ ሳሉት። በጣም በትንሽዬ ወጪ በጣም ብዙ ደስታና ፍቅር የምታገኙበት ይሆናል እና ይህንን እንደ አንድ አማራጭ መያዝ ትችላላችሁ። አምስተኛውና የመጨረሻው ደግሞ ከከተማ መውጣት ነው። ምናልባት ይሄ ትንሽ ኤክስፔንሲቭ ሊሆን ይችላል። ከከተማ መውጣት ሲባል ከከተማ መውጣት የምትችሉ ከሆነ በጣም ለምትኖሩበት አካባቢ ቅርብ የሆነ ያልራቀ ቦታ ሄዳችሁ መዝናናት ትችላላችሁ። ከዛ ውጭ ግን ከከተማ መውጣት ካልቻላችሁ
ቢያንስ ከቤት ወጥታችሁ አዲሱ የቦሌ አስፓልት ላይ ሊሆን ይችላል ደስ የሚሉ የኮሪደር ልማቶች ስላሉ አሁን ላይ እዛ መንገድ ላይ ወክ እያደረጋችሁ ቁጭ እያላችሁ ፓርኮችም ሊሆን ይችላል። እንግዲህ እንደዚህ አይነት ቦታዎች ላይ ፍቅራችሁን የተገላለጻችሁ ረጅም ጊዜ አብራችሁ እየተሰጣጣችሁ ማሳለፍ ትችላላችሁ። እንግዲህ ከከተማ መውጣት ካልቻላችሁ ከቤት ወጥታችሁ የአዲስ አበባ ቆንጆ ሆናለች። ከአዲስ አበባ ውጭ ያላችሁ ከተሞች በጣም ቆንጆ እየሆኑ ስለሆነ ፓርኮች ወይ ደግሞ የተለያዩ እርፍ ተብሎ ቁጭ ተብሎ ማውራት ሪፍሬሽ ማድረግ የሚቻልባቸው ቦታዎች ላይ ሄዳችሁ መዝናናት የፍቅረኞችን ቀን ማሳለፍ ትችላላችሁ። እንደሚታወቀው ደግሞ በዚህ ዓመት የሙዚቃ ድግሶች እንደሌሉ ሰምቻለሁኝ እና እነዚህ አይነት የሙዚቃ ድግሶች ብዙ ጊዜ ሰዎች እየሄደው የፍቅረኞችን ቀን የሚያሳልፉባቸው አማራጮች እንደነበሩ አውቃለሁ። ስለዚህ እነዚህ አማራጮች ስለሌሉ ሌላ አማራጭ አለ አይደለ? በጣም ደስ የሚል ግን ደግሞ ብዙ ወጪ የሌለበት ኤክስፔንሲቭ ያልሆነ የመዝናኛ አማራጭ የፍቅረኛሞች ቀንን ልታሳልፉባቸው ትችላላችሁ። ከዚያ ውጪ ግን የተለያዩ ጊፍቶችን በመሰጣጠት ቸኮሌት፣ አበባ የተለያዩ ያ ሰው ፍቅረኛችሁ የሚወደውን ወይም የምትወደውን ነገር በመስጠት የፍቅረኛሞችን ቀን ማሳለፍ ትችላላችሁ። ሁል ጊዜም ግን የፍቅረኛሞች ቀን እችን ቀን ግን ስፔሻል አድርገን ማሳለፍ እንችላለን። ቪዲዮን ከወደዳችሁ ላይክ አድርጉ፣ አስተያየት ካላችሁ ኮሜንት ላይ አጋሩ። ለጓደኞቻችሁ ደግሞ ለፍቅረኛችሁም ሊሆን ይችላል ይህንን ቪዲዮ ሼር አድርጋችሁ አይዲያ ስጧቸውና ፍቅረኛሞች ቀን በጣም ደስ ብሏችሁ እንድታሳልፉ እመኝላችኋለሁ። ፍቅረኛ የሌላችሁም ፍቅረኛ ያዙ። ባይ፣ ወዳችኋለሁ።